ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጭ ተመልካቾቻችን ከኢትዮ ዜና ለሰዓቱ ያዝናቸውን ዜናዎች ወደ እናንተ እናደርሳለን። በቅድሚያም አርዕስተ ዜና። ጎንደር ተደብላልቃለች። በጎንደር በርካታ ቀጠናዎች ከባድ ውጊያዎች እየተደረጉ ነው። የአገዛዙ ጦር ክፉኛ ኪሳራን አስተናግዷል። በጎንደር በነበረው ውጊያ አንድ ወራል ሲቃጠል የአገዛዙ ኮሎኔልም መቁሰሉ ተሰምቷል። በአገዛዙ ኃይሎችና በፋኖ ኃይሎች መካከል እየተደረገ ባለው ውጊያ የአብይ አህመድ ጦር ሲመካበት የነበረው የአጥፍቶ ጠፊ ድሮን በጎጃም ቀጠና ተመቶ መውደቁንም የፋኖ የመረጃ ምንጮች ዘግበዋል። አጥፍቶ ጠፊው ድሮን ዘመነ ካሴ ይገኝበታል ወደ ተባለ ስፍራ የላኩት የአገዛዙ ኃይሎች እቅዳቸው እንዳልተሳካላቸው ተነግሯል። አጥፍቶ ጠፊ ድሮኖችን በገፍ ወደ ባህር ዳር ያስገባው የአገዛዙ ኃይል ከቅዳሜ ጥቅምት 1 2018 ዓ.ም ጀምሮ ጎጃምን የማጽዳት ዘመቻ እንጀምራለን ሲል ይፋ አድርጓል። ምክትል ኢታማዦር ሹሙ ጀነራል አበባው ታደሰ በበኩላቸው ክልሉን ለመረከብ ተዘጋጁ ሲሉ ለባዴን ብልጽግና ባለስልጣናት አሳውቀዋል። ቀዳሚው መረጃችን ነው። አገዛዙ ኃይሎች 5000 የሚጠጋ የኮማንዶና የሜካናይዝድ ኃይሉን በምድር እንደሚያሰማራ ተናገረ። ይህን ኦፕሬሽን ለመደገፍም ሱ-27 ጀቶችና ድሮኖችን በመጠቀም ለአንዴና ለመጨረሻ ጊዜ ያለውን ልዩ ኦፕሬሽን የፋኖ ከፍተኛ አመራሮችና የአፋባው መሪ ዘመነ ካሴን ለማስወገድ እንደሚጀምር አሳውቋል። ይህንን ልዩ ኦፕሬሽን ምክትል ኢታማዦር ሹሙ ጀነራል አበባው ታደሰ መሬት ላይ ወርደው እንደሚመሩ ታሳውቀዋል። ሌላኛው መረጃችን ነው። ፋኖ ታንክ ማረከ ተብሎ በሶሻል ሚዲያው እየተሰራጨ ያለው የብልጽግና የሴራ ፕሮፓጋንዳ ከጀርባው አስደንጋጭ እቅድ እንዳለው ተሰማ። የብልጽግናው የሳይበር ሰራዊት እንዲቀባበለው የተደረገው ይህ መረጃ ሚስጥሩ ምንድነው? በዜናችን አካተነዋል። ውድና የተከበራችሁ አድማጭ ተመልካቾቻችን ከላይ በአርዕስተ ዜና ያሰማናችሁንና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን በመቆየት እንድታደምጡን በትህትና በመጠየቅ ወደ ዝርዝር መረጃዎቹ እሸጋግራለሁ። ይህ ኢትዮ ዜና ነው። አብራችሁን ቆዩ። በአማራ ክልል በፋኖ ኃይሎችና በአገዛዙ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። በሸዋ የፋኖ ኃይሎች በደፈጣ በፈጸሙት ጥቃት በአገዛዙ ኃይል ላይ ከፍተኛ ጉዳት አድርሰውበታል። በጎንደር መተማም ከባድ ውጊያ ተደርጓል። የፋኖ ኃይሎች ድል በድል ሆነዋል። በተያዘም በወሎ እየተደረገ ያለው ውጊያ ሲቀጥል ባለስልጣናትና ትልልቅ ከተሞችን በከበባ ውስጥ መግባታቸውን የፋኖ የመረጃ ምንጮች ዘግበዋል። የመከላከያ ሰራዊቱ አማራ ክልል ከገባ በኋላ መውጫ ቀዳዳ ጠፍቶታል። ሽንፈቱም ህዝባዊ ወያነ ሓርነት ትግራይ ህወሓትና ሻዕቢያን ሰበብ በማድረግ ሽንፈቱን ለማደባበስ እየሰራ እንደሚገኝ ይታወቃል። የአፋብኃ ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ ቃኝ ቡድን በአገዛዙ ሰራዊት ላይ በደፈጣ ጥቃት ፈጽሞ የአፋብኃ ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር ቃኝ ቡድን በመራቢቴ ወረዳ በትናንትናው ዕለት በአገዛዙ ላይ በደፈጣ ጥቃት ከፍተኛ ሰብአዊና ቁሳዊ ጉዳት እንዳደረሰበትም አስታውቋል። መራቢቴ ወረዳ ገረን ቀርጫ በተባለ ቦታ ላይ በመኪና በመጓዝ ላይ በነበረ የአገዛዙ ጦር ላይ በአጼ ዘርዓ ያዕቆብ ኮር ቃኝ ቡድን ሙትና ቁስለኛ መደረጉን የፋኖ የመረጃ ምንጮች ከአካባቢው ዘግበዋል። ልዩ ስሙ ቀርጫ በተባለ ቦታ ላይ የአገዛዙ ፋይናንስ ጠባቂ 101ኛ አየር ወለድ ኮማንዶ እንዲሁም ፖሊስ በቅንጅት እንደለመደው በመኪናና በእግረኛ እየተተለተለ ፋኖ አለ ተብሎ ወደ ተጠቆመበት ቦታ እየተንቀሳቀሰ ባለበት ሁኔታ ባልጠበቀው ሰዓት በተሽከርካሪ ላይ ያለ በቦምብና በጨበጣ ውጊያ ሙትና ቁስለኛ አድርገነዋል ሲሉ የፋኖ የደቡብ አማራ ቀጠና የህዝብ ግንኙነት ኃላፊ ተናግረዋል። በዚሁ ቀጠና በርካታ ያገዛዙ ሰራዊትን በምርኮ መያዙ ተረጋግጧል። በዚህ የደፈጣ ጥቃት በርካታ ያገዛዙ ጦር ሰብአዊና ቁሳዊ ጉዳትንም አስመዝግቧል። በተመሳሳይ የአፋብኃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ ሁለተኛ ኮርም ጎንደር ላይ ድልን ተጎናጽፏል። የመይሳው ካሳ ሁለተኛ ኮር ደጃዝማች አራተኛ ኮር ጋር በመጣመር በብልጽግናው ኃይሎች ላይ ከፍተኛ ሰብአዊና ቁሳዊ ኪሳራን አድርሰውበታል። በትናንትናው ዕለት በምዕራብ ጎንደር መተማ ወረዳ ሸመለ ገራ በመሸገው የአገዛዙ ሰራዊት ላይ ሁለቱ ኮሮች መይሳው ካሳ ሁለተኛ ክፍለ ጦር አጥናዋሴ ክፍለ ጦር በባዬና ተካ ብርጌድ ከደጃዝማች አራተኛ ኮር ደግሞ አርበኛ ክፍለ ጦር ቆስቁስና በላይ ዘለቀ ብርጌድ በመሆን በፈጸሙት ጥምር አውደ ውጊያ በአገዛዙ ጥምር ጦር ላይ ከፍተኛ ኪሳራን አድርሰውበታል። የሰራዊቱ 101ኛ አመራርን ጨምሮ ከፍተኛ አመራሮችም ተሸኝተዋል። የፋኖን ብትር መቋቋም ያቃተው የአገዛዙ ጦር ሸመለ ገራ ትምህርት ቤት ላይ ከባድ መሳሪያን በመጣል አንድ ሴት ተማሪን ህይወት ሲቀጥፍ ምሽቱን በሁሉም አቅጣጫ በከባድ መሳሪያ ጥቃት በመክፈት በማህበረሰቡ ላይ ከፍተኛ ጭንቀት መፍጠሩን የአካባቢውን ነዋሪዎች ዋቢ አድርጎ የዜና ምንጫችን ዘግቧል።
ይህ በእንዲህ እንዳለ ወደ እምነት ተቋማት በመግባትም በጸበልተኛ ላይ ያገዛዙ ጥምር ኃይል ጥቃት ፈጽሞ ጉዳት ማድረሱን የዓይን እማኞችን ጠቅሶ የዜና ምንጫችን አክሎ ዘግቧል። በትናንትናው ዕለት ያገዛዙ ጥምር ኃይል መነሻውን ከሰሜን አቸፈር ሊበን ወረዳ በማድረግ በማዕከላዊ ጎንደር አልፋ ወረዳ ጉድጓዲት ቀበሌ ዋርላ ገዳም በመግባት ንጹሃን ጸበልተኞችን፣ ህጻናትና እናቶችን፣ አዛውንቶችን ጨምሮ በበርካታ ንጹሃን ላይ ጥቃት ከመክፈቱን ባሻገር ገብሬ ከምትባል ትንሽ ቀበሌ ከተማ 24 ሞተርና አንድ ባጃጅም አቃጥሏል። ይህ በእንዲህ እንዳለ በጎጃም ቀጠና አጥፍቶ ጠፊዋ ድሮን በፋኖ ኃይሎች ተመታ መውደቋ ተነገረ። ይቺ ካንኪዝ የምትባለው ድሮን በአገዛዙ በስፋት ተመርታ ለሀገር ውስጥ የእርስ በርስ ጦርነት የራስ ሀገር ዜጋ ላይ ቦምብ እንደምትጥል በጠቅላይ ሚኒስትሩ መነገሩ ይታወሳል። ከሰሞኑ አገዛዙ የፋኖ ከፍተኛ አመራሮችን አጠፋበታለሁ በሚል ዘመቻ ወደ ጎጃም እነ ዘመነ ካሴን ለመደምሰስ በጎጃም ቀጠና ከፍተኛ ሰራዊትና ከባድ መሳሪያን ጨምሮ እነዚህን አጥፍቶ ጠፊ ድሮኖችን ማስገባቱ የሚታወቅ ነው። በተለይ ጥቅምት ላይ ይጀምራል በተባለውና ከፍተኛ የፋኖ አመራሮችን የመደምሰስ ያገዛዙን እቅድ የሚፈጽምበት ከ50 በላይ አጥፍቶ ጠፊ ድሮኖችን ባህር ዳር ማስገባቱን የተለያዩ የዜና ምንጮችም ዘግበዋል። የአገዛዙ ኃይሎች ጥቅምት ላይ እንጀምረዋለን ላሉት ኦፕሬሽን ለሙከራ በሚመስል ሁኔታ ምሽቱ ዘመነ ካሴ ይገኝበታል ባሉት ቀጠና አንድ አጥፍቶ ጠፊ ድሮን ይላኩ ሲሆን የአገዛዙ ኃይሎች ከርቀት ድሮኗ የምታደርሰውን ጥፋት ለመመልከት አይናቸውን ጥለው ቢጠብቁም ድሮኗ በፋኖ ዲሽቃ የመጣችበትን ዓላማ ሳታሳካ አየር ላይ ተመታ ጫካ ውስጥ መውደቋ ተነግሯል። የአገዛዙ ኃይሎች እነዚህን አጥፍቶ ጠፊ ድሮኖች በገፍ ባህር ዳር ያስገቡ ሲሆን ተመሳሳይ ጥቃቶችን ከጥቅምት 1 ጀምሮ በዘመቻ መልኩ የማጥቃት ኦፕሬሽን እንደሚጀምሩም ይፋ አድርገዋል። በተያዘም 5000 የሚጠጋ የኮማንዶና የሜካናይዝድ ኃይሉን በምድር እንደሚያሰማራም ተናግሯል። ይህን ኦፕሬሽን ለመደገፍም ሱ-27 ጀቶች እና ድሮኖችን በመጠቀም ለአንዴና ለመጨረሻ ጊዜ የፋኖ ኃይሎችን ከፍተኛ አመራሮችን አጠፋለሁ ብለው በዝግጅት ላይ እንዳሉም ተነግሯል። ይህንን ልዩና ለአንዴና ለመጨረሻ ጊዜ እናደርገዋለን ያሉትን ኦፕሬሽን ምክትል ኢታማዦር ሹሙ ጀነራል አበባው ታደሰ መሬት ላይ ወርደው እንደሚመሩትም ያሳወቁ ሲሆን የጎጃሙን ፋኖ ካከሰምን ቀሪውን በተከታታይ እናክስመዋለን፣ ከዚያም ክልሉን ትረከቡናላችሁ ሲሉ ጀነራል አበባው ታደሰ ለባዴን ብልጽግናው መሪ አረጋ ከበደ ተናግረዋል የሚሉ መረጃዎችን መውጣታቸውን በትናንትናው የዜና ሰዓታችን ዘግበናል። የፋኖ ኃይሎች በበኩላቸው ለሚመጣው ኃይል ሁሉ ዝግጁ ነን ሲሉ ፋኖ ማርሸ ፀሐዩ ተናግረዋል። የፋኖ ኃይሎችን በጦር ሜዳ ማንበርከክ ያልቻለው የአገዛዙ ኃይል በርካታ ሰላዮችን ወደ ፋኖ አስርጎ ማስገባቱ ተጠቆመ። የመከላከያው የደህንነት ሰው በስለላ ላይ ያለ በፋኖ ኃይሎች ቁጥጥር ስር መዋሉ ተነግሯል። የመከላከያ ሰራዊት የምስራቅ እዝ ስታፍ አባልና በሌተናል ጀነራል መሐመድ ተሰማ የእጀባ ሾፌር ስም የሚንቀሳቀሰው ሰላይ ባህር ዳር ብርጌድ በላይ ዘለቀ ሻለቃ በቁጥጥር ስር መዋሉ ተገልጿል። 50 አለቃ ገብረ እግዚኦ ሮማ የተባለ የብልጽግና ሰላይ ከዚህ በፊት በተለያዩ ቦታዎች እየተዘዋወረ ፋኖን ሲሰልል እንደነበረም በሰጠው ቃል አምኗል። እንደ ማሳያም ጥቅምት 11 2017 ዓ.ም ከአርብ ገበያ ፋኖ ወዳለበት ዘንዘልማ መከላከያን እየመራ በመምጣት እና አዴት እገታ ቀበሌ ላይ የሻለቃ አንሙት ያዛቸውን ብርጌድ መረጃ ሰብስቦ የሄደ መሆኑንም በራሱ አንደበት ተናግሯል። ከዚህ በኋላ ማንኛውም ሰው ጸጉረ ልውጥ አዲስ ሰው በከተማም ሆነ ከከተማ ውጪ ሲያይ በጥንቃቄ መመርመር እንዳለበትም የአማራ ፋኖ ብሔራዊ ኃይል ማሳሰቢያ ሰጥቷል። በተለይም አገዛዙ ለስለላ እንዲያመቸው ፋኖ በሚንቀሳቀስባቸው ቦታዎች መረጃ ለመሰብሰብ አዳዲስ ትንንሽ ሻይ ቤቶችን እና ቁርስ ቤቶችን እንዲሁም ትንንሽ ንግድ ቤቶችን እየከፈተ መሆኑንም ደርሰንበታል ሲሉ የፋኖ ኃይሎች አሳውቀዋል። በተጨማሪም በልመና ስራ የተሰማሩ በመምሰል የስለላ ስራ እየሰሩ ያሉ እንዳሉም ጥቆማዎች ደርሰውናል ብለዋል። መሆኑም ሁሉም የፋኖ ኃይሎች በአካባቢው አዳዲስ እንቅስቃሴዎችን ሲያዩ በትኩረት መመርመር እንዳለባቸው የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ አንደኛ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ሀብታሙ ኢየሱፍ አሳስበዋል። ፋኖ ታንክ ማረከ ተብሎ በሶሻል ሚዲያው እየተሰራጨ ያለው የብልጽግና የሴራ ፕሮፓጋንዳ ከጀርባው አስደንጋጭ እቅድ እንዳለው ተሰማ። የብልጽግናው የሳይበር ሰራዊት እንዲቀባበለው የተደረገው የሚስጥር የማገዛዙ የፋኖ ኃይሎች ከውጭ ኃይሎች ጋር እየሰራ ነው፣ ከአቅም በላይ ሆኗል በሚል በጀት እንዲሁም በድሮን በእግረኛ ሰራዊትና በሜካናይዝድ ኃይሉ ሰፊ ጦርነት ሊከፍት እንደሆነ ለማወቅ ተችሏል።
ውድና የተከበራችሁ አድማጭ ተመልካቾቻችን እኛም ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበረ። ወዳችሁና ፈቅዳችሁ ስላዳመጣችሁና አብራችሁን ስለነበራችሁ ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በትህትና በመጠየቅ እሰናበታለሁ። ሰላም ለኢትዮጵያ፣ ሰላም ለሰው ልጆች ሁሉ ይሁን። ቸር ያሰማን። ሻሎም